አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ያላችሁበት ሰላማችሁ የብዛ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነው እና ማለት ነው። ወላሂ ቲክቶክ ላይ ገብቼ ዱባይ የስድስት ቀን ልጅ ምናምን ጠቅልላ ጣለች ምናምን ብዙ ልጆች ተይዘዋል ምናምን እያሉ ማጣለኝ ማለት ነው። እና ወላሂ በጣም ነው እንትን ያለኝ የኔ ልጅ መጠር በኢትዮጵያ እኔ የተለመደ ይሆናል። አሁን ላይ ግን እውነት ከባድ ነው። እንዴት አንድ ሰው 9 ወር አርግዛ በተለይ በስደት ከሆነ ማለት ነው። በተለይ በስደት ከሆነ በጣም ከባድ ነው ማለት አርግዛ ስራ መስራት አለ ምን አለ እና እኔ በጣም ነው እንትን ያለኝ ማለት ነው። እኔ ምን አይነት እንትን ላይ እኔ ምን አይነት ህሊና ነው ያለን? ምን አይነት ህሊና ኑሮ ነው ግን እንደዚህ የምናደርገው ማለት ነው? 9 ወር ተሸክማ በሆዷ የኔ ወላሂ በጣም ነው እንትን ያለኝ። እኔ እንዴት አይነት አንጀት ኑሯት ነው እንዴት ልጇን ወላሂ ከባድ ነው። እኔ ምን እንደምን ራሱ ቃላት ነው ያጠረኝና ወላሂ እኔ ምን አይነት ህሊና ነው ያለን? በተለይ በአሁኑ እንትን ላይ ወላሂ አሁን ላይ በጣም ነው እንደዚህ አይነት በኢትዮጵያም በሉት በውጭ ሀገርም በየትም በሉት በተለይ ውጭ ሀገር ስትሆኑ አንድ ነገር አሁን መሰለን ዱባይ ላይ ከሆነ የዱባይ ሁሉም እንትን ናቸው የሚረበሹት ማለት ነው። ያኔ አንዱ ባመጣው ጣጣ ያኔ ሁላቸውም ናቸው የሚረበሹት። እኔ መያዝ ታውቃላችሁ፣ በአረብ ሀገሮች ላይ ቀልድ የለም። ዝም ብሎ እንደዚህ እንትን ላይ ማለት ወላሂ ልጅቱን እየዛ ምናምን ብትለምን ይሻላት ነበረ። እንደዚህ ጠቅልላ የወዛው ለዛውም በባንዲራው እኔ ኢትዮጵያዊ መሆኑን ማሳወቅ እዚህ ጋር ምን አስፈለገ? ተጣለችው ጣለችው ነው። እኔ ኢትዮጵያዊ ሆነ የሌላ ሀገር ዜጋ ሆነ የት ሀገር ዜጋ ሆነ ዝጋ ምን ለውጥ አለው? ህሊናዋ እንትን ብሎ ጥለዋለች ቻንልጅ ማለት ነው። እና በባንዲራው መጠቅለል ምን አስፈለገ? ወላሂ እኔ በጣም ግራ የገባኝ ነገር ይሄ ነው። የኔ አንድ ህፃን ልጅ ተጠቅልሎ የኔ እንዴት ብሎ እኔ አሳቡ ራሱ እንዴት እንዲመጣላት አላህ አለም። እኔ ወላሂ ከባድ ነው። እኔ ምን እንደምን ራሱ ቃላት ነው ያጠረኝ ማለት ነው። እና እባካችሁ እኔ መጠንቀቅ አለባችሁ። የኔ ተደፍራችሁም ከሆነ በዚህ ብዙ ነገር አለ። ይሄን ወጣችሁ ብትለምኑ ለልመናው ራሱ እኮ እንዴት ነው? እኔ ልጃቸውን ከምትጥሉ በኋላ ይሄ ነገር አልፎ ሁሉም ነገር አልፎ እንትን ብሎ እንትን የኔ እንዲገና ጸጸት ነው የሚሆንባችሁ ማለት ነው። የኔ አንድ ሰው ባያውቃችሁ ራሱ ህሊናችሁ አያስቀምጣችሁም። ህሊናቸው እንዴት አንድ ህፃን ልጅ ተወልዳ ተጥላ እንዴት ነው አንድ እናት የሆነ ሰው አንድ አእምሮ በትክክል የሚሰራ ሰው ህሊናቸውስ እንዴት ነው የሚፈቅድላችሁ ማለት ነው? ተው ግን እውነት እያሰብን የኔ እዛ ሀገር ብዙ ነገር መከላከያዎች አሉ። ያኔ እንደፈለግን ከሄድን በኋላ እንደፈለግን እንትን ካለ በኋላ እንደዚህ እርግዝናት ይመጣ ጣል የምታደርጉት ነገር ወላሂ በጣም ነው የሚከብደው። ይህንን ከመግደል አይተናነስም መጣሉ ማለት ነው። ነፍስ ከማጥፋት አይተናነስም። እና አረብ እባካችሁ እውነት እኛንም አረብ ሀገር ያለን ልጆች አታሰድቡን። እውነት ብዙ እንትኖች አብዛኛው ይሄ ፍተሻ ምናምን የሚመጣው እንደዚህ አይነት ነገር ትመጣ ሁሉም ስንት ሚስኪን ነው አሁን በዚህች ልጅ ሰበብ ስንት ሚስኪን ያኔ ዳቦ መግዣ ራሱ የሌላቸው ልጆች ናቸው እስር ቤት የሚገቡት ማለት ነው።
የኔ አሁን ላይ ታውቃላችሁ ስራ የለም። በየትኛውም እንትን ህገወጥ የሆነ ሰው ስራ የለም። ያኔ በጣም እየተቸገሩ ነው ያሉት እና በዛ በችግራቸው ላይ እንደገና ሌላ ችግር መሆን በጣም ነው እኔ በጣም ነው ያሰቀጠጠኝ ማለት ነው። ተው ግን እባካችሁ እውነት ለእኛም መዘኑልን ማለት ነው። እና ደግሞ በተለይ ያኔ እንደዚህ ላይቭ ላይ ገብተው ምናምን እያወሩ እያለ የምትስቁት በኮሜንት ምናምን እናንተ ያኔ ይሄ በጣም የሚያሳዝን በጣም የሚያስለቅስ ወደ ፈጣሪያችን ይቅር በለን ብለን ዱዓ የምናደርግበት ነው እንጂ የሚያስቅ ጉዳይ አይደለም። ለእኛ አረብ አገር ላለን ልጆች በጣም እንትን ነው። እኔ ስማችንን ኢትዮጵያውያን ሲባል ስማችን ወላሂ ድሮ እኛ በመጣን ሰዓት ከኢትዮጵያውያን ውጭ ከሀበሻ ውጭ ሰራተኛ አንፈልግም እንደዚህ አንልም የሚሉ ሰዎች አሁን ላይ ተቀይረዋል። ታውቃላችሁ አረቦቹ ማለት ነው። ያኔ ስንት በስንት እንትን ምክንያት ያኔ ስንት አረቦች ናቸው ስማችን በጣም ነው አሁን ላይ መራራ የሆነው ማለት ነው። እና እንኳን እንደዚህ አይነት ነገር አግኝተው አይደለም እንዲያውም ስማችን ድሮ መራራ ነው። እኔ በፊት ድሮ እንትን እንደሚለው አይደለም አሁን ላይ ስማችን ማለት ነው። እና በኮሜንት የምትስቁ ልጆች ዱዓ ነው ማድረግ ያለባቸው። በየሃይማኖታችን ያኔ ዱዓ ነው ማድረግ ያለብን እንጂ ይሄ የሚያስቅ እንደዚህ ማን እንደዚህ ያኔ የሁላችንም ስንት ሚስኪን ህዝብ ነው እንትን የሚለው አንድ ሰው ባጠፋው እንትን ስንት ያኔ ሰርቶ ለመለወጥ የመጣ ሰው አዲስ የመጣ ሰው ስራ ፈቶን ከዛሬ ነገ ስራ ይገኝልኛል ያለ ሰው ሁሉ በአንዲት እንትን ምክንያት ኢትዮጵያ ሲወርድ እንትን ያኔ ከባድ ነው ወላሂ። እኔ ለመግለጽ እንኳን ቃላት ነው ያጠረኝ ነው። እባካችሁ የምትስቁ ልጆች ዱዓ አድርጉ። ይሄ የሚያስቅ ነገር አይደለም። በተለይ ሴቱ ናችሁ። በተለይ ወንዶች እንኳን ያኔ የተወሰነ እንትን ይላል፣ ግን በተለይ ሴቱ ናችሁ ሴት ላይ የምትስቁ እና የሆነ ነገር ተፈጠረ ስሏችሁ በኮሜንት እዛም ትክክል እዛም እንደዚህ እዛም እንደዚህ የምትሉ ልጆች እውነት ለሁላችንም አላህ ልቦና ይስጠን፣ ማስተዋሉን ይስጠን። እውነት ዱዓ ነው ማድረግ ያለብን፣ ሀገራችንን ሰላም ያርግልን። በሰው ሀገርም እንደዚህ ዝም ብሎ መጥፎ ነገር በሀገራችንም የምታውቁት ነው እና ዱዓ ነው ማድረግ ያለብን ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።